ምህረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ዘንድ ብቻ ነው ይላል። በሰው እጅ የወጣ በሰው ይወርዳል፣ እግዚአብሔር ያወጣውን ግን ማንም አያወርደውም። በሰው ስልጣን ያገኘ ሰው ያወርደዋል፣ ጊዜ ያወርደዋል። እግዚአብሔር ያከበረውን ማን ይንቀዋል? እግዚአብሔር ቦታ የሰጠውን ማን ይቀማዋል? ዳዊት ይህንን አለ፣ ባለጠግነትና ክብር ከአንተ ዘንድ ብቻ ናቸዋል። አንዲትን ነገር እሻለሁ፣ በእግዚአብሔር ቤት ለዘላለም እኖር ዘንድ። ሌላው ሁሉ ይቅርብኝ፣ ሌላው ሁሉ ይወሰድብህ ብባል ምንም አይመስለኝም። ነገር ግን የሳኦልን መንግስት ሲቀማ ያየው ዳዊት እንደዚህ አለ፣ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ወዳጆቼ እግዚአብሔር በራሱ ጊዜ ይሰራል። እግዚአብሔር በራሱ አደራረግ ያደርጋል። አንደኛው ከፍ የማለት ሚስጥር ታውቃላችሁ፣ ይሄ መንፈሳዊ ፕሪንሲፕል ነው። አንደኛው ከፍ ለማለት የፈለገ ሰው በእግዚአብሔር እግር ስር ራሱን ማዋረድ ነው። ጴጥሮስ ሲነግረን ለዛ ነው እንግዲህ ይላል በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይለናል። ማርያም ግን መልካምን እድል መርጣለች፣ ከእርሷም አይወሰድባትም እንደተባለ የሚያስፈልገው አንድ ነው። እርሱም ደግሞ ማርያም ልክ እንዳደረገችው በክርስቶስ እግር ስር ቁጭ ብሎ በማሳለፍ ከመባከን በመትረፍ በእግዚአብሔር ፊት ሞገስ በማግኘት ልክ እንደ ማርያም በመወደድ ማለት ነው። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ወዳጅ፣ እንደ እግዚአብሔር ያለ የልብ፣ እንደ እግዚአብሔር ያለ ታናናሾችን ታላላቅ ማድረግ፣ የተዋረዱትን ማክበር የሚችል ከመኳንንትና ከአለቆች ተርታ እኩል ማስቀመጥ የሚችል የለም። በመዝሙር ምዕራፍ 13 ላይ ሲናገር እንደዚህ ያለ፣ ችግረኛውን ከመሬት አለ ምስኪኑን ከፋንድያ ከፍ የሚያደርግ እንደ እግዚአብሔር ማን ነው? በእግዚአብሔር ፊት እንደተዋረደ ሰው መሆን መክበር ነው ወዳጆቼ። በእግዚአብሔር ፊት ውርደት የለም። በእግዚአብሔር ፊት መዋረድ ማለት መገዛት ማለት ነው። ለእግዚአብሔር መሰጠት ማለት ነው። ዘመንን አሳልፎ መስጠት ማለት ነው። የኔ የምንለውን ነገር የሱ ማድረግ ማለት ነው። እንኳን የኛ የሆነው እኛ ራሱ የሱ ስለሆንን ማለት ነው ወዳጆቼ። የዘላለም ገበታችን ኢየሱስ ለሁል ጊዜ ወዳጅ የሆነ፣ ለሁል ጊዜ ዋስትና የሆነ፣ ለሁል ጊዜ አስተማማኝ የሆነ፣ ያልቅብኝ ይሆን ብለን የማንፈራው ይሄ ወዳጃችን ወስዶ ሲያስቀምጠን፣ ይህንን ፌቨር ሲሰጠን እንዲሁ ስለወደደን በኢየሱስ እግር ስር በመቀመጥ ቃሉን በመስማት ከእርሱ በመማር በሞገስ መኖር ይሁንልን። ወዳችኋለሁ። ሻሎም። ብሩካን ናችሁ።